ሰውነታችንን ውጥረት ውስጥ ሲሆን ምላሽ ከሚሰጥባቸው መንገዶች አንዱ ጡንቻዎቻችንን ማኮማተር ነው። ለዚህ ነው ጡንቻዎቻችን እንዲሁም አካላችንን በማፍታታትና ዘና የሚያደርጉ እንቅስቃሴዎችን በመከወን አእምሯችን ዘና ያለና የተረጋጋ እንዲሆን ማድረግ የሚያስፈልገው። አሁን ደግሞ የምናየው ጡንቻዎቻችንን የማፍታታት ስልቶችን ነው። እነዚህን ስልቶች የምንጠቀመው ሰውነታችንን እንዲሁም ደግሞ አእምሯችንን ዘና ለማድረግ ነው። እነዚህን ስልቶች ስትጠቀሙ ከላይኛው የአካላችሁ ክፍል ወደ ታች ወይም ደግሞ ከታችኛው የአካላችሁ ክፍል በመጀመር ወደ ላይ መሄድ ትችላላችሁ። ይህ ልምምድ በተወሰነ ሰዓት የተለያዩ የሰውነት ክፍሎች ላይ ማተኮርን ይጠይቃል። ይህም ጡንቻዎቻችንን ተራ በተራ ጥንክር ማድረግን ከዛ ደግሞ ልቅቅ ማድረግን ያካትታል። ቀስ እያሉ ትኩረቱን ከአንድ ጡንቻ ወደ ሌላ ጡንቻ እያሻገሩ ይቀጥሉ። በዚህ ልምምድ በጀርባው መተኛት ወይም ደግሞ ወንበር ላይ መቀመጥን እንችላለን። የሚመቻችሁ ምረጡ። ለአሁኑ ልምምዱን ወንበራችን ላይ እንደተቀመጥን እንሰራለን። ለሂደቱ የሚያስፈልጉ ሁኔታዎች የተመቻቸና ጸጥ ያለ ቦታ፣ ምቹ ወንበር፣ ምቹ አለባበስ፣ መነጽርና ኮፍያ ማውለቅ ናቸው። አየር ወደ ውስጥ ያስገቡ። አየር ወደ ውጪ በማስወጣት ዘና ይበሉ። ከዛም የፊት ጡንቻዎቻችንን ዘና ወይም ደቀቅ በማድረግ ይጀምሩ። ለዚህም እስከ 10 ይቁጠሩ። ፊትን በተለያየ አቅጣጫ ከፍ ዝቅ ማድረግ፣ ማፍታታት። አይንን መጨፈንና መክፈት፣ መንጋጋን መክፈትና መዝጋት፣ ጥርስን መንከስ። ከተቻለ ጆሮን ለማንቀሳቀስ ይሞክሩ። የራስ ቅሎን በቀስታ ወደ ጎን ያድርጉ። ጡጫ በመጨበጥ እጅና ክንድን ጥንክር ያርጉ። ዘና ይበሉ። እጅና የእጅ ጣቶቹን ለ3 ሴኮንድ ጥንክር ያርጉ። ከዚያም ለ6 ሴኮንድ አየር ወደ ውጭ እያስወጡ እጆን ለቀቅ ያርጉ። የሆድና የደረት ጡንቻዎችን ጠንከር ያርጉ። ዘና ይበሉ። በመቀመጫው የተቀመጡበትን ወንበር ይግፉ። ዘና ይበሉ። ጉልበቱን በመዘርጋት እግሩን ጠንከር ያርጉ። የባትና የመቀመጫ ጡንቻዎችን ጠንከር ያርጉ። የታችኛው አካላችን ክፍሎችና ከጉልበት በታች ያሉ ጡንቻዎችን ጠንከር ያርጉ።